ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የፒዛ ወርልድ የዩቲዩብ ቻናል ተከታታዮች በዕለታዊ የውጭ ምንዛሬ እና የባንኮች መረጃን አዳዲስ የዋጋ ተመን እና ሰሞኑን ያወጡት አንኳር የባንክ ማስታወቂያዎችን ይዘንላችሁ ቀርበናል። ባንኮች ያደረጉትን የዋጋ ማስተካከያ ተከትሎ በገበያው ላይ የታዩትን ከፍተኛ የመግዣና ዝቅተኛ መሸጫ ዋጋዎችን በዝርዝር እና የባንኮች ትኩስ ማስታወቂያዎችና መግለጫዎች ወደ ምንዛሬ ዝርዝሩ ከመሻገራችን በፊት የኢትዮጵያ ንግድ ባንክ፣ ኮመርሻል ባንክ ኦፍ ኢትዮጵያ እና ሌሎችም የታዋቂ የግል ባንኮች የወቅቱን የሂሳብ ዓመት ማጠናቀቃቸው ተከትሎ ያወጡትን አስደሳች መግለጫ እና የኢትዮጵያ ንግድ ባንኩ በቅርቡ በሰጠው ይፋዊ መግለጫ በተጠናቀቀው የበጀት ዓመት ከ80 ቢሊዮን ብር በላይ ትርፍ ማግኘቱን አስታውቀዋል። ይህን ከባለፈው ዓመት ጋር ሲነጻጸር 146.3 በመቶ እድገት ያሳየ ሲሆን በአገሪቱ የዲጂታል ክፍያ እንቅስቃሴ ላይም የ70 በመቶ የገበያ ድርሻ በመያዝ መሪነቱን ማጠናከሩ ገልጸዋል። አዋሽ ባንክ በግል ባንኮች በኩል ቀዳሚ የሆነው አዋሽ ባንክ በተመሳሳይ በተጠናቀቀው ዓመት የ40.7 ቢሊዮን ብር ያልተጣራ ትርፍ ማግኘቱን ይፋ አድርገዋል። በተጨማሪም ባንኩ ወደ ጎረቤት ሀገራት ቅርንጫፎችን ለማስፋፋት ለብሔራዊ ባንክ ጠይቆ ምላሽ እየጠበቀ መሆኑን ተሰምቷል። እንዲሁም ሂጅራ ባንክ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ሂጅራ ባንክ ብሔራዊ ባንክ የብድር ገደቡን ማንሳቱ ተከትሎ የ97 በመቶ የገቢ እድገት ማስመዝገቡን በሳምንቱ መጀመሪያ ባወጣው መግለጫ ገልጸዋል። አሁን ደግሞ ክቡራትና ክቡራን ቤተሰቦቼ የዋና ሀገራት የምንዛሬ ዝርዝር እናልፋለን። የአሜሪካ ዶላር ስንመለከት ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለ1 ዶላር 163 ብር ከ45 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ዶላርን ለደንበኞቹ በዝቅተኛ መሸጫ ዋጋ በ160 ብር ከ75 ሳንቲም እየሸጠ መሆኑን የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱን የያዘ ፀሐይ ባንክ ሲሆን ለ1 ዩሮ 202 ብር ከ65 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋ 183.85 ሳንቲም። የእንግሊዝን ፓውንድ ስንመለከት የእንግሊዝን ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 216 ብር ከ55 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ85። የካናዳ ዶላር ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለ1 የካናዳ ዶላር 118 ብር ከ5 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ95 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የአውስትራሊያ ዶላር ስንመለከት የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 110 ብር ከ15 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር። አሁን ደግሞ ክቡራትና ክቡራን ቤተሰቦቼ የተለያዩ የአረብ ሀገራት የምንዛሬ ዝርዝር እናልፋለን። አብራችን ቆዩ። በመቀጠልም በባህረ ሰላጤው እና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀውን የዕለቱ ከፍተኛ የባንክ መግዣ ዋጋ እናደርስላቸዋለን። ዛሬ ባንኮች በዶላር ገበያ ላይ ካደረጉት የዋጋ ማስተካከያ ጋር ተያይዞ የአረብ ሀገራት ገንዘቦችን በባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ይሰራል። የኦማን ሪያል ዛሬ ለ1 የኦማን ሪያል በባንክ ደረጃ 425 ብር 00 ሳንቲም ከፍተኛ መግዣ ዋጋ እየከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለ1 ዲናር 433 ብር ከ60 ሳንቲም በትክክል የባንክ ተመን እየተገዛ መሆኑ ተገልጸዋል። የቀጠር ሪያል ስንመለከት ለ1 የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ95 ሳንቲም ደርሰዋል። የዱባይ ድርሃም ስንመለከት ለ1 የዱባይ ድርሃም የምንዛሬ መግዣ ዋጋው 44 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ38 ሳንቲም ገብተዋል። እንዲሁም ደግሞ የሳውዲ ሪያል ስንመለከት የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለ1 ሪያል 43 ብር ከ60 ሳንቲም እየተገዛ መሆኑን ዌብሳይቱ ያሳያል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ ቆዩ። አንድ የአሜሪካ ዶላር 182 ብር ከ66 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18266 ብር ከ58
ሳንቲም እየተመነዘረ ይገኛል። አንድ የአውሮፓ ዩሮ 208 ብር ከ51 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20851 ብር ከ65 ሳንቲም እየተመነዘረ ይገኛል። አንድ የእንግሊዝ ፓውንድ 244 ብር ከ78 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24478 ብር ከ39 ይመነዘራል። አንድ የሳውዲ ሪያል 48 ብር ከ63 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4863 ብር ከ75 ሳንቲም ይመነዘራል። አንድ የዱባይ ድርሃም 49 ብር ከ73 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4973 ብር ከ8 ሳንቲም ይመነዘራል። አንድ የስዊዝ ፍራንክ 225 ብር ከ94 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22594 ብር ከ59 ሳንቲም ይመነዘራል። አንድ የካናዳ ዶላር 128 ብር ከ94 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12894 ብር ከ64 ሳንቲም እየተመነዘረ ይገኛል። አንድ የአውስትራሊያ ዶላር 126 ብር ከ99 ሲመነዘር 100 የአውስትራሊያ ዶላር ደግሞ 12699 ብር ከ36 ሳንቲም ይመነዘራል። አንድ የቻይና ዩሃን 26 ብር ከ95 ሳንቲም ሲመነዘር 100 የቻይና ዩሃን ደግሞ 2695 ብር ከ1 ሳንቲም እየተመነዘረ እንዲሁም አንድ የኩዌት ዲናር 588 ከ95 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58895 ብር ከ75 ሳንቲም እየተመነዘረ ይገኛል። አንድ የቀጠር ሪያል 50 ብር ከ9 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5009 ብር ከ71 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል 474 ብር ከ94 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47494 ብር ከ41 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። እንዲሁም አንድ የጆርዳን ዲናር 257 ብር ከ61 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25761 ብር ከ54 ሳንቲም ይመነዘራል። አንድ የባህሬን ዲናር 484 ብር ከ16 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48416 ብር ከ19 ሳንቲም ይመነዘራል። እንዲሁም አንድ የእስራኤል ሽቁር 60 ብር ከ68 ሳንቲም ሲመነዘር 100 የእስራኤል ሽቁር ደግሞ 6068 ብር ከ74 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። በራቸው አድማጮቻችን በአዲሱ ወር የመጀመሪያ የደረሱን ትክክለኛና በተአማኒ የባንክ መረጃዎችን ላይ የተመረኮዙ የውጭ ምንዛሬ መግለጫዎችን እነዚህ ነበሩ። በየደቂቃው የሚቀያየሩ የቀጥታ የባንክ መረጃዎችን በፍጥነት ለማግኘት ቻናላችን ሳብስክራይብ እና ፎሎው ማድረጋችሁ አትርሱ። ስለተከታተላችሁ እናመሰግናለን። ደህና ዋሉ።